ብዙ ይሁን ቅዱሳን ወገኖቼ በዓለም ዙሪያ ያላችሁ እንዴት አላችሁልኝ? የአምላካችን የንጉሳችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ዛሬ ያው የእግዚአብሔር ቃል አብረን ስንካፈል እግዚአብሔር ብርታታችን እንደሆነ፣ ኃይላችን እንደሆነ፣ የብርታት ምንጩ እግዚአብሔር ብቻ እንደሆነ የምንመለከት ክፍል ነው። የእግዚአብሔር አብሮነትና የእግዚአብሔር ሕልውና የሚያስታውሰን እግዚአብሔር አብሮት ያለ ሰውና እግዚአብሔር አብሮት የሌለ ሰው ልዩነት የምናይ ይሆናል። ዛሬ የምናየው እግዚአብሔር ቃል የሚገኘው ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 እና 11 ላይ ያለውን የእግዚአብሔር ቃል አንብበን ያው የእግዚአብሔር ቃልን አብረን እንከፋፈላለን። እንዲህ ይላል፣ አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልሁ ሆይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላኪ ነኝና አትደንግጥ። አበረታሃለሁ፣ እረዳማለሁ፣ በጽድቅም ቀኝ ደግፌ እይዝሃለሁ ይላል። ጌታ ሆይ የከበርክና የገነንክ አብረን ያለ የማትረሳ በሕይወታችን ውስጥ ታላቅና ግሩም ሚና ያለ ታሪክ በእኛ የዘገብክ የአባቶቼና እነሆ ጌታው የነገሥታት የሐዋርያትም አምላክ ሆይ እናመሰግናለን። ዛሬም ያው የከበረውን የላቀውን የሚፈታውን የሚያድሰውን የሚቀድሰውን እስራትን የሚፈታውን የሚፈውሰውን ቃልን ልከህ በእኛ እነሆ ጌታው እንድትታይልን መታያችን ሆይ ዘንበልን እንድትልን እለምናለሁ። ክብር ሁሉ ለአንተ ይሁን በያው ጌታ በኢየሱስ ስም አሜን። እንግዲህ ዛሬ የእግዚአብሔርን ቃል አብረን ስንካፈል አበረታሃለሁ በሚል ርዕስ አብረን እንካፈላለን። ቅዱሳን ወገኖቼ ሆይ እግዚአብሔርን የማውቀው ለእኔ የትላንትና የዛሬ የነገም ረዳቴና ብርታቴ መሆኔን ነው የማውቀው። እግዚአብሔር ለእኔ እንደሚገባኝ የሚገባኝም እውነት ምንም የማይሳነውና የማቅተው የሌለው እግዚአብሔር ብቻ እንደሆነ ነው የማውቀው። እኔ አልፌ የመጣሁበት ጎዳና ውስጥ በማይመች ሁኔታ ውስጥ በምድረ በዳ ውስጥ ከእኔ ጋር የነበረ ኃይልና ብርታት የሆነኝ ጉልበት የሆነኝ ያበረታኝ የደገፈኝ ዛሬን ያየልኝ እግዚአብሔር ብቻ ነበር። በዳዊት ሕይወትም ስንመለከት ወገኖቼ ሆይ ዳዊት እግዚአብሔር ያየለት ከፍታ ሰው አላየም ነበር። እንግዲህ በሕይወታችን ውስጥ አንድ ብልህ ሰው እግዚአብሔርን መታመን ያበዛ ሰው ነገ በተስፋ የተሞላ እንደሆነ መጽሐፍ ቅዱሳችን ነግረናል። በዚህ ምድር ላይ ሰዎች በሚመላለሱበት ጊዜ ሥጋዊ ነገራቸው ጤና በሆነ ጊዜ እጃቸው በሞላ ጊዜ በራሳቸው ብርታት የሚደገፉ ብዙ ሰዎች በዙሪያችን አሉ። መጽሐፍ ቅዱሳችን አንደኛ ሳሙኤል ምዕራፍ 2 ቁጥር 9 ላይ ሰው በኃይሉ አይበረታም ይላል። በራሱ የሚተማመን ሰው በመንገድ ይቀራል። ድንገት ስብራት ይገጥመዋል። ድንገት ውድቀት ያገኘዋል። ውድቀቱም ደግሞ የማይነሳ ይሆናል። ስብራቱም የማይጠገን ይሆናል። እግዚአብሔርን የታመነ ሰው ግን እግዚአብሔርን የተደገፈ ሰው ግን በየትኛውም ሕልሙ ባቀደውና ባሰበ ሁሉ ዳር ይደርሳል። መጽሐፍ ቅዱሳችን ውስጥ ዳንኤል መጽሐፍ ትንቢተ ዳንኤል ምዕራፍ 11 ቁጥር 32 ላይ እግዚአብሔርን የሚያውቁ ሕዝብ ይበረታሉ ያደርጉማል ይላል። እንግዲህ ዛሬ ይህንን የእግዚአብሔር ቃል አብረን ስንካፈል በዚህ ላይ በነቢዩ ኢሳይያስ እግዚአብሔር እየተናገረ ያለው አንተ ባሪያዬ ነህ ብሎ ይጀምራል። አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልኩ ሆይ ይለዋል። አልጥልህም ያልኩ እግዚአብሔር
ጠርቶ አውጥቶ ማንን ጥሎ ያውቃል? እግዚአብሔር መቼስ ተቀይሮ ያውቃል? መቼስ ፊቱን ከሰው ሰውሮ ያውቃል? ሰው እግዚአብሔርን ይተዋል እንጂ። የማይተውና ታሪክን የሚቀይር በምድረ በዳ የማይተው ታሪክ ሰሪ እግዚአብሔር ብቻ ነው። ወገኖቼ ሆይ በዓለም ዙሪያ ያላችሁ ቅዱሳን ወገኖቼ፣ የአባቴ ብሩካን፣ እንደውም ጌታም የማታውቁ ርቃችሁ ከኪዳን ርቃችሁ ሩቅ ሆናችሁ ያላችሁ ስለ እግዚአብሔር የምታውቁ እግዚአብሔርን ግን ያላወቃችሁ፣ ስለ እግዚአብሔር የምታውቁ እግዚአብሔርን ግን ያላወቃችሁ፣ እግዚአብሔርን ሕልውና ሴንስ ቀረባችሁ የእግዚአብሔር እውነት ያልተረዳችሁ፣ ሂስትሪ ሰምታችሁ ተራራን ወጥታችሁ ሸለቆን ወርዳችሁ የምትንከራተቱ እንደውም እርካታ ያጣችሁ እነግራችኋለሁ። በእግዚአብሔር ቤትም ብዙ ሰዎች እርካታ አጥተዋል። ከእግዚአብሔር ፊቱን አንስተው ሰው ዛሬ ላይ እንደምናየው ከራሱ ጋር እየተጣላ፣ ሰይጣን ከራሱ ጋር እያጣላ፣ ሰው ራሱን እያጠፋ ራሱን እየገደለ በራሱ ላይ በራሱ ነፍስ ላይ እግዚአብሔር ባኖረው ነፍሱ ላይ እርምጃ እየወሰደ ለዘላለም ፍርድ እየተዳረገ ከዘላለም ልማትና ከዘላለም መንግስት ከዘላለም እርካታ ራሱን እያሸሸ በእግዚአብሔር ቤትም እየበረከተ ነው ያለው። የተወደዳችሁ ሆይ እንደ አጋጣሚ በጣም ሚዲያ ላይ ይናፈስ ነበር። አንድ ቲክቶከር ልጅ ራሷን እንዳጠፋች ብዙ ሚዲያዎች እየተቀባበሉ አሉ። ይሄ ሁሉ የሆነ ሰው ከእግዚአብሔር ላይ አይኑን ሲያነሳ፣ ሰው ከእግዚአብሔር ፈቃድ ውጪ ሲሆን ጠላት በመንገዱ ላይ ያገኘዋል። እንደዚህ አይነቱ እግዚአብሔርን ከመታመን ውጪ በመሆን በጠላት እጅ ይወድቃሉ። ይሄ የጠላት ስራ ነው። እግዚአብሔር ይገስጸው። ዛሬም በደጃችን በቤታችን ነገር የማይሳነው ትልቁና ፊተኛ እግዚአብሔር ነው። እግዚአብሔር ዘንድ ሁሉ አለ፣ ከእግዚአብሔር ዘንድ የጎደለ የለም። ዛሬ በእግዚአብሔር ቤት የእግዚአብሔር ቤት መጠለያ የምናርፍበት፣ የምንፈወስበት፣ የምንጽናናበት፣ ስብራታችን የሚጠገንበት፣ እርካታን የምንካፈልበት፣ ሕልውናውንና የክብሩን መንጸባረቅ በሕይወታችን እንዲጋባ እኛ የእግዚአብሔር ፕሮግራም ውስጥ ሆነን የእግዚአብሔር ፕሮግራም የምናስገድ ሰዎች እንድንሆን እግዚአብሔር ጠርቶናል። ዛሬ ግን በእግዚአብሔር ቤት ውስጥም ብዙ ሰዎች ከራሳቸው ጋር ከመጣላታቸው የተነሳ በብዙ ማንነታቸው እየተገለጡ የእግዚአብሔር ነገር እየተሸፈነ በእግዚአብሔር ቤት ይገኛል። እግዚአብሔር በዘመናችሁ ከዚህ ያድናችሁ። ዛሬ እግዚአብሔርን ቃል ስንካፈል ብርታትን የሚሰጥ እግዚአብሔር ብቻ ነው። ርዕሴም መግቢያ ላይ እንደተናገርኩት አበረታለሁ የሚል እግዚአብሔር ነው። በርትተን የክፉን ሥራ እያፈረሰን የአጋንንትን ተልኮ እያመከነን ወደፊት በድል የምንራመደው መንፈሳዊ እርምጃችን እየሰፋ ወደፊት የምንጓዘው በእግዚአብሔር ኃይል ስንታመን እግዚአብሔር እንደሚያበረታ ስናስተውልና ስንረዳ ብቻ ነው። እንግዲህ ሰው እግዚአብሔር ብርታት እንደሆነ ባለማወቃቸው ምክንያት እግዚአብሔር ፈዋሽ እንደሆነ እግዚአብሔር ቀና እንደሚያደርግ ቀን እንደሚመጣ ያለማወቀው የተነሳ ዘንግቷል። ምክንያቱም ማስተዋል ከተሰረቀ ከባድ ነው። ማስተዋል የሚባለው ነገር ባለማስተዋል ውጪ ሆነን ስንገኝ ሞኞች እንሆናለን። ሞኝ ደግሞ ማንም ያስቀረዋል። ሞኝ ሰው በመንገድ ላይ ይታለላል። ሞኝ ሰው በመንገድ ላይ ይጠቃል። ሞኝ ሰው ማንም እያኮበለለ ሊወስደው ይችላል። መጽሐፍ ቅዱሳችን ላይ ስናገር አስተውሉ እንጂ እንደ ሞኞች አትሆኑላል። ዛሬ ተሞኝተን ይሁን አንድ ነገር ይነግራቸዋለሁ።
እግዚአብሔር ለቤታችሁ፣ ለትዳራችሁ፣ ለኑሯችሁ በየትኛውም በጀመራችሁ በስራችሁ ቢሆን በአገልግሎታችሁ ቢሆን ብርታታችሁ እግዚአብሔር። መጽሐፍ ቅዱሳችን ላይ ስናገር የሚያገለግልም በእግዚአብሔር ኃይል ነው ብሎ ያገልግል፣ የሚመክርም በእግዚአብሔር ኃይል ነው ብሎ ይምከር የሚል የእግዚአብሔር ቃል እውነት ተጽፎ እናገኛለን። ይህን ካዘን እውነትን ይዘን ከቆመን እኛም የብርታት ባለቤት እንሆናለን። ምክንያቱም ብርታት የሚቀዳ ከእግዚአብሔር ዘንድ ስለሆነ እግዚአብሔርን ከማወቅ ይጀምራል። እግዚአብሔርን የሚያውቁ ሕዝብ ዳንኤል ትንቢተ ዳንኤል ምዕራፍ 11 ቁጥር 32 ላይ እንደተናገርኩ እግዚአብሔርን የሚያውቁ ሕዝብ ይበረታሉ ያደርጉማል ስለሚል እንግዲህ እዚህ ላይ ስናገር ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 እና 11 ላይ እያወራን እየተከፋፈለን ያለው ክፍል ላይ ከመጀመሪያ ጀምረን ስንመለከተው እግዚአብሔር እያለ ያለው አንተ ባሪያዬ ነህ ይላል። አንተ የማንም ባሪያ የማንም ተገዢ አይደለህም። አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልኩ ሆይ ይለዋል። አልጥልህም ያልኩ ሆይ አንተ የኔ ነህ። እኔ እንዴት እጥላለሁ? እግዚአብሔር ማንን እንደጣለ ይጥለናል። እግዚአብሔር ማንን እንደረሳ ይረሳናል። ዮሴፍ በወህኒ በተጣለ ጊዜ የተረሳ ይመስላል። ተስፋው የተቆረጠ ይመስላል። በውሸትና በግፍ ዮሴፍ ላይ የወጣ ምክርና የክፉ አጀንዳ ዮሴፍን ለጊዜ በሕይወቱ ውስጥ ብዙ ውድቀትን፣ ሞት የሚመስል ውድቀት፣ ስብራት ያለበት ደርሶበታል። በሕይወቱ ከወንድሞቹ ጀምሮ ወንድሞቹ በጉድጓድ ውስጥ ጣሉት። ከጉድጓድ አውጥቶ ወደ ለግብፅ ነጋዴዎች ሸጡት። ኤጥፋራ ቤትም በባርነት ተገዝቶ በገባ ጊዜ በኤጥፋራ ቤትም የደረሰበት መጽሐፍ ቅዱስ እንደሚነግረን የኤጥፋራ ሚስት ዮሴፍን አብሯ ለመተኛት እንደፈለገችና ዓላማውን ለማስተጓጎል ሕይወቱን እንደገጠመ እናገኛለን። በዚህ መከራ ውስጥ ከዛ በኋላ በወህኒ በውሸት ተፈርዶበት ገባ። በወህኒም የተረሳ ይመስላል፣ ግን መቼ ነው? እንዲህ ሁሉ ሲሆን መጽሐፍ ቅዱሳችን እንደሚነግረን ትልቁ እግዚአብሔር ከዮሴፍ ጋር እንደነበረ አይመስልም። ዮሴፍ ጋር እግዚአብሔር እንዳለ ግን እግዚአብሔር ከዮሴፍ ጋር ነበር ይላል። ታዲያ ዮሴፍን እግዚአብሔር አወጣ። በተሸጠበት፣ በተጣለበት፣ በተፈረደበት በዛ ምድር በባርነት በተሸጠበት ንጉሥ አደረገ። ዳዊትም የበግ እረኛ ነገሠ። እግዚአብሔር ከዳዊት ጋር ነበር። ምክንያቱም ዳዊት በምድረ በዳ ውስጥ ሆኖ እንግዲህ የዮሴፍ ታሪክ እና የዳዊት ታሪክ የሚመሳሰልበት መንገድ አለው። ምክንያቱም ዮሴፍ በዚህ መከራ ውስጥ አለፈ። በጣም በዚህ አሁን የተናገርኩትም በሕይወቱ ሁሉ ይሄ ምዕራፍ በሕይወቱ ላይ አለፈ። ዳዊትን በምድረ በዳ እስከሚረሳ አባቱና እናቱ እስከሚረሱ ድረስ የበግ እረኛ ሆኖ በምድረ በዳ የሚውል ነው። ታዲያ የበግ እረኛውም ንጉሥ ሆነ፣ ዮሴፍም ንጉሥ ሆነ። ንግስና ትፈልጋላችሁ? ክብር ትፈልጋላችሁ? በምድረ በዳ ያላችሁ ወይ በእግዚአብሔር የተጠራችሁ በልጁ በክርስቶስ ኢየሱስ ወደ ብርሃን የመጣችሁ ዛሬ ነገር የጨለመባችሁ ግራ የተጋባችሁ እግዚአብሔር አይተዋችሁ። እንግዲህ መጽሐፍ ቅዱሳችን ላይን ካለ በኋላ አልጥልህም ያልኩ ካለ እኔ ከአንተ ጋር ነኝና አትፍራ ይላል። ፈርቶ ነበረ ማለት ነው። የሚያስፈራ፣ የሚያስደነግጥ፣ የሚያስበረግግ ብዙ ነገር አለ። ይሁን እንጂ ግን እግዚአብሔር ካለ ይታለፋል። የማይታለፍ መከራ፣ የማይታለቅ አበሳ፣ የማይታለፍ ሰቆቃ የለምና እግዚአብሔር ጋር ማለፍ ይሆናል። እግዚአብሔር የዘላለም የተባረከ። ብዙ ሰዎች የሚስቱት
በራሳቸው ባላቸው ሲመኩና ብርቱ ነኝ፣ ኃይል አለኝ በማለት የሚናገሩ ሰዎች ዘንድ ውድቀት ትበዛለች። በእግዚአብሔር ቤትም በጣም የሚኮፍሱ ሰዎች አሉ። ባላቸው ነገር፣ ባላቸው ምድራዊ መኪና በሚመስል ቤት በሚመስል ምድራዊ ነገር አልፎ ጥለነው የሚነደው ተራ ነገር ሰዎች ይመካሉ። የሚመካ ቢኖር በእግዚአብሔር ይመካ። ወገን ሆይ በየትኛውም ዙሪያ ሆናችሁ የሚሰሙ ኢትዮጵያውያንና ኤርትራውያን ቅዱሳን ወገኖቼ እነግራችኋለሁ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔርን ተስፋ የሚያደርጉ አያፍሩምና። እንግዲህ መጽሐፍ ቅዱሳችን ላይ ትንቢተ አሞጽ ምዕራፍ 2 ቁጥር 14 ላይ ብርቱም በብርታቱ አይመካ፣ ብርቱም በብርታቱ አይመካ፣ ኃይሉም ነፍሱን አያድንም ይላል። ብዙ ሰዎች ነፍሳቸውን ሊያድኗቸው፣ የነፍሳችን እረኛ የእኛ ማንነት ልካችንን የሚያውቅ እግዚአብሔር ብቻና ብቻ። እንግዲህ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳም አለው፣ በጽድቅም ቀኝ ደግፌ ይዣለሁ ይላል ነገር። በቀኝ እጄ ደግፌ ይዛለሁ። እግዚአብሔር ይያዛችሁ። በማይሞት እጁ፣ በማይደክም እጁ፣ በማይዝል እጁ እግዚአብሔር ከያዘህ አንተ የደረቅ ብትመስልም ትለመልማለህ። ዛሬ መልእክቴን እግዚአብሔር ያበረታሃል። ብርታትህ እግዚአብሔር ነው። ኃይልህ እግዚአብሔር ነው። እግዚአብሔር እንዲህ ይልሃል፣ አበረታሃለሁ። የደከምክ ሆይ፣ ምድረ በዳ ውስጥ ያለ ሆይ፣ አቅም ያጣ ሆይ፣ የዛልክ ሆይ፣ መንፈሳዊ ነገር አቅም የከዳ ሆይ እነግርሃለሁ፣ እግዚአብሔር ያበረታሃል። እግዚአብሔር ይደግፋል። እግዚአብሔር ብርታት ይሆንልሃል። ደግፎ ያቆመሃል። የሚደግፍህን ተጠጋ፣ ምርኩዝህን ተጠጋ። እርሱ የማይሰበር ምርኩዝ ነው። እርሱ የማይደርቅ ምንጭ ነው። ጠጥተህ ትረካለህ። በእግዚአብሔር ቤት ድርቀት የለም፣ ውድቀት የለም፣ ክስረት የለም። ክብር ለጌታ ይሁን። ጌታ አባታችን ሆይ እናመሰግናለን ስለነበረን ጊዜ። አበረታሃለሁ ስላልከን እኔ አምኜ ተጉዤ እዚህ የደረስኩት ባንተ ጉልበት ባንተ ብርታት ነው። አበርትተኝ ነው፣ ምስክር ነኝ። ስለዚህ ክብር ለአንተ ይሁን። አብ አባት ሆይ ይሄን እውነት ለሰሙ ሁሉ ካሉበት መውጣትን አድርግላቸው። ይሄን ነው ድካምና ዝለትን አንተ ከሰፈራቸው ከደጃቸው አርቅላቸው። ሁሉ ለአንተ ክብር ይሁን። በከበረው ጌታ በኢየሱስ ስም አሜን።